ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ ከየካቲት 6 እስከ 7 2018 ዓ.ም ከመንግስታዊና የግል የጤና ተቋማት ሲምፖዚየም እንደሚያካሂድ የትግራይ ጤና ቢሮ አስታወቀ። ሲምፖዚየሙ የጤና ተቋማትን ችግሮች በመዳሰስ ጥራት ያለውና የጤና ዘርፉን ከጦርነት በፊት ወደ ነበረበት በመመለስ ፈጣን የሕክምና አገልግሎት ለመስጠት የመንግስትና የግል ጤና ተቋማት በጋራ ስራዎቻቸውን የሚያጠናክሩበት መሆኑንም ተገልጿል። ብርቱካን ጌታዬ ተጨማሪ አላት። የትግራይ ጤና ቢሮ የትግራይ ንግድና ዘርፍ ማህበራት ምክር ቤትና የግል የጤና ተቋማት ማህበር በጋራ በመተባበር ከየካቲት 6 እስከ የካቲት 7 2018 ዓ.ም መንግስታዊና የግል የጤና ተቋማት ሲምፖዚየም እንደሚያካሂድ ዛሬ በሰጡት ጋዜጣዊ መግለጫ አስታውቋል። ሲምፖዚየሙ የመንግስትና የግል የጤና ተቋማት አጋርነታቸው የሚያጠናክሩበት፣ ችግሮችን በመዳሰስ ፈጣንና ጥራት ያለው የጤና አገልግሎት ህብረተሰቡ እንዲያገኝ የሚሰሩበት መሆኑን የትግራይ ጤና ቢሮ ምክትል ኃላፊ ዶክተር ሳምሶን ገብረጻዲቅ ይገልጻሉ። የአገልግሎት ሲሰጥ ዋናው ነገር ይሄ የተቀናጀ የጤና አገልግሎት ህብረተሰቡ ማግኘት አለበት ተብሎ ይታመናል። ወይም ደግሞ በእንግሊዝኛው ዩኒቨርሳል ሄልዝ ከቨሬጅ። ይሄ ማለት ምንድነው? ማንኛውም ዜጋ በፈለገው ቦታ መርጦ መገልገል አለበት ነው። የትም ቦታ ቢሆን ዋናው ነገር የመጀመሪያው ተደራሽ መሆን አለበት የጤና አገልግሎት ማንኛውም ዜጋም በመረጠው ቦታ። ይሄኛውም እንግዲህ ተደራሽነቱ ለማስፋት አብረው ተቀናጅተው መስራቱን ዋናው ጥቅሙ የመንግስት የጤና ተቋማት መሸፈን የማይችሉ የተለያዩ አገልግሎቶች አሉ። እነዚህ አገልግሎቶች ህብረተሰቡ በአቅራቢያው እንዲገለገል፣ አንዳንዶቹ አገልግሎቶችም የሕክምና አገልግሎቶች ከክልል ውጭም ከሀገር ውጭም በሪፈራል አገልግሎት እንዲያገኙ የሚጠይቁ ስለሆኑ አብሮ የግል ተቋማት አብሮ መስራቱን የመንግስት መሸፈን የማይችለውን የተለያዩ የሕክምና ቴክኖሎጂዎች ወይም አገልግሎቶች እንዲያገኝ ህብረተሰቡ ይጠቅማል ማለት ነው። የትግራይ የግል የጤና ተቋማት ማህበር ተወካይ አቶ ተመስገን ወልደ ጊዮርጊስ በበኩላቸው ከጄኖሳይዳዊ ጦርነቱ በኋላ ያለውን የትግራይ የጤና ተቋማትን አገልግሎት አሰጣጥ ወደ ተሻለ ደረጃ ለማሸጋገርና በተቀናጀ መልኩ በመስራት የሚያጋጥሙ ችግሮችን ለመፍታት የሚያስችል ዓላማ ያለው ነውም ብለዋል። የትግራይ የጤና ዘርፍ አሁን ካለበት ደረጃ ወደሚጠበቅበት ደረጃ ከፍ ለማድረግና የትግራይን የጤና ዘርፍ ተወዳዳሪነትን ከፍ ከማድረግ አኳያ የዚህ ውጤት የሆነውን ደግሞ ጤነኛና አምራች ዜጋ ከመፍጠር አኳያ ሊሰራ የሚገባውን ስራ ለመስራት በመንግስት በግል ሴክተርና እዛ አካባቢ ያሉ ተዋናዮችን አንድ ላይ ያመጣ የሲምፖዚየም መድረክ ነው የሚካሄደው። የዚህ ሲምፖዚየም ውጤት ደግሞ የትግራይን የጤና ሴክተር ተወዳዳሪነትን ከፍ በማድረግ ኢትዮጵያ ውስጥ ሊመጣ የሚችለው ጤና ዘርፍ ለውጦችን የመምራት አኳያ ኃላፊነት የሚወስድ ነው። በየዓመቱ በሀገር ደረጃ ወደ ውጭ ሀገራት ለሕክምና የሚሄዱ ወገኖች ከ28 እስከ 40 ቢሊዮን ብር ወጪ እንደሚያወጡ የገለጹት የትግራይ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ በሪሁ ሀፍቱ ይህንን ከፍተኛ ወጪ በማስቀረት ትግራይ ላይ አገልግሎት ለመስጠትና ጤናማ ብሎም አምራች ዜጋ ለመፍጠር የሚያስችል ስራ መስራት ያለመ ሲምፖዚየም ነው ይላሉ። ነታት ለሎ ሴክተር ናብዝሐሸ ብርኪ ንምብጻሕ ሲምፖዚየሙ ከጦርነት በኋላ ያለውን የጤና ተቋማት ሁኔታ ወደ ሻለ ደረጃ ለማድረስ ያሉ ችግሮችን ለመፈተሽና ከተለያዩ አካላት ጋር በተቀናጀ መልኩ ለመስራት እንዲሁም ጥራት ያለው የሕክምና አገልግሎት እንዲኖር ወደፊት ትኩረት አድርገን ለመስራት ያለመ ነው። ህብረተሰቡ ወደ ውጭ ሀገራት የሚደርስበትን እንግልትና ኢኮኖሚ ችግር ለመፍታት የጤና ተቋማት ፖሊሲዎች ማሻሻል የሚችል ሲምፖዚየም ነው። በሲምፖዚየሙ ከፌዴራል የተለያዩ አካላት፣ የኢትዮጵያ ጤና ጥበቃ ሚኒስቴር፣ የተለያዩ መንግስታዊ ያልሆኑ ድርጅቶችና ይህንን ሀሳብ የሚደግፉ የሚመለከታቸው አካላት ተሳታፊ እንደሆኑም ለማወቅ ተችሏል። በትግራይ የሚገኙ ታሪካዊ ጥንታዊና ሃይማኖታዊ ቅርሶችን በዓለም አቀፍ ቅርስነት በዩኔስኮ ለማስመዝገብ ጥረት እየተደረገ መሆኑ የትግራይ ባህልና ቱሪዝም ቢሮ አስታወቀ። በትግራይ ያሉ 6 ቅርሶች በዩኔስኮ ለማስመዝገብ ከፌዴራል መንግስትና ከዓለም አቀፍ ተቋማት ጋር ትኩረት ሰጥቶ እየሰራ መሆኑም ቢሮው ገልጿል። ታደሰ ልጅ አለም
በትግራይ የዘር ማጥፋትና በአውዳሚ ጦርነቱ ምክንያት ተስተጓጉለው የነበሩ 6 በትግራይ የሚገኙ ጥንታዊ ታሪካዊና ሃይማኖታዊ ቅርሶች በዓለም አቀፍ ቅርስ በዩኔስኮ ለማስመዝገብ ጥረት እየተደረገ መሆኑን የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነ ለዝግጅት ክፍላችን ገልጸዋል። አክሱም እንደ ወርልድ ሄሪቴጅ ሳይት አክሱም ብቻ ነው ያለው ከትግራይ ግን ለዓለም አቀፍ ቅርስ መዝገብ የሚመጥን የሚገባው ፊት የሚያደርግ በጣም ብዙ መዓት ታሪክና ቅርስ ነው ያለው እንደ ትግራይ። አሁን ደስ የሚለው ነገር በማህበረሰቡ ዘንድ ዩኔስኮ ይመዝገብልን ጥያቄ በጣም ሰፊ ነው። በየሄድክበት እንደዛ ነው የምንጠየቀው። ይሄ ጥሩ ነው፣ ግንዛቤ መምጣቱ ጥሩ ነው። እንደ ክልል ለሚመለከተው ለኢትዮጵያ ቅርስ ባለስልጣን 6 የመካነ ቅርሶች አንዳንዶቹ ከዚህ ከጦርነት በፊት ተጀምረው የነበሩ ተንታቲቭ ሊስት ውስጥ ያሉ ናቸው። አንዳንዶቹ ደግሞ በአዲስ መልክ ያስገባናቸው አሉና 6 የሚያክሉ የመካነ ቅርሶች ለሚመለከተው ለፌዴራል ተቋም ምክንያት ከሁሉም ከሀገሪቱ ነው የሚሰበስበውና ፕራዮሪታይዝ የሚያደርገው ቢያንስ በፓይፕላይን እንዲቆዩ በመስመር ላይ ተራይዘው እንዲቆዩ ትኩረት ተሰጥቷቸው እንዲቆዩ ወደዛ ኦልሬዲ ልከናል። ይሄ ደግሞ ዝም ብለን ራሳችን አንስተን ሳይሆን የህብረተሰብ ጥያቄም አለ ግዴታ መመዝገብ አለባቸው ብለን ያሰብናቸዋል። የትግራይ ባህልና ቱሪዝም ቢሮ የአሸንዳ በዓል ጨምሮ ሌሎች የሚዳሰሱና የማይዳሰሱ ቅርሶች በዓለም ቅርስነት እንዲመዘገቡ ከኢትዮጵያ ቅርስ ባለስልጣን ጋር በጋራ እየሰራ እንደሆነ ምክትል ኃላፊው አብራርተዋል። የትግራይ አብዛኞቹ ቅርሶች ለሁሉም እንደዛ ፊት የሚያደርጉ ናቸው። ምክንያቱ ትግራይ የስልጣኔ መነሻ ሁሉም ነገር ስላለን ማለት ነው። ስለዚህ 6 ቅርሶች ኦልሬዲ ሳቢት አድርገናል። ባለሙያ ተመድቦባቸው ልዩ ክትትል እንዲደረግባቸውና ወደ ተንታቲቭ ሊስት እንዲገቡ ልከናል። ይሄ እነማን ናቸው? የትግራይ ቅዱስ መካነ ምድር ወይም እንትን ምንለዋላ ሳክሬድ ላንድስኬፕ ኦፍ ትግራይ አጠቃላይ የሬኪሆን ቸርቾች ወይም አብያተ ክርስቲያኖቹ በየተራራው ያሉ እነሱን ማዕከል ያደረገ እንትን አለ። ሌላ የይሃ አለ የአቡነ ገሪማ ገዳም ነው። ሌላ 4ኛ የደብረ ዳሞ ሞናስተሪ ነው። 5ኛ ነጋሽ ነው። 6ኛ አሸንዳ ነው። በዚህ መልኩ ሳሚት አድርገናል። አቶ ኃይላ አያይዞን በትግራይ ያሉ ቅርሶች በዓለም ቅርስነት መመዝገብና መረጃቸው በዩኔስኮ ድረገጽ ላይ መቀመጥ ከቻለም ከዓለም ሀገራት ወደ ትግራይ የሚመጡ የቱሪስቶች ቁጥር በመጨመር ለኢኮኖሚያዊ እድገት ጉልህ አስተዋጽኦ እንደሚኖረውም አመላክተዋል። በትግራይ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ታላቅ የአሸንዳ በዓል ይዘቱና እሴቱን ሳይበረዝ ከትውልድ ወደ ትውልድ እየተላለፈ የመጣም የሕዝቡ የማንነት መገለጫ፣ የሴቶች የነጻነት ማሳያ፣ የይቻላል መንፈስ ያለበት በዓል በመሆኑ በዓለም አቀፍ ቅርስነት በዩኔስኮ ለማስመዝገብ ሁሉም አካል ሊረባረብ ይገባል ሲሉም አክለዋል። ቶሎ መመዝገብ ወቅቱ መመዝገብ የነበረበት ግን ደግሞ በአንዳንድ ባለመናበብ የተፈጠረ መዘግየት እሱን ተርሞ ቶሎ ብሎ የሚመጥን ስለሆነም እንዲመዘገብ ነው አሁን ጥያቄያችን ያቀረብነው እንጂ ጃስት ያለ ምንም ጥርጥር ለየት ያለ በዓልና ለየት ያለ ይዘት ያለው ዓለም አቀፍ እውቅናም ያገኘ በዓል ነው። አሸንዳ ቀላል እንትንም አይደለም። በተለይ ደግሞ የአሁኑ የ21ኛ ክፍለ ዘመን ለወመን ኤምፓወርመንት ልዩ ትኩረት የሚሰጥበት እንትን ስለሆነ ይሄ ደግሞ ቀጥታ የሴቶች የነጻነት የይቻላል መንፈስ የብዙ የሆነ ቫልዩ ያለበት በዓል ስለሆነ ልዩ የሆነ ትኩረት ይደረግበታልና ምንም የሚያጠራጥር በመዝጋው የሚያጠራጥር ነገር ያለው ከፕሪቶሪያው ስምምነት በኋላ በትግራይ በሃይማኖታዊ ባህላዊና ታሪካዊ በዓላት ከ6 ቢሊዮን ብር በላይ የኢኮኖሚ እንቅስቃሴ መደረጉ አቶ ኃይላይ ለዝግጅት ክፍላችን ገልጸዋል። ጦርነቱ የወለደው ብዙ የኢኮኖሚ ቀውስ አለ፣ የማህበራዊ ቀውስ አለ፣ ባህል ቀውስ አለ፣ ብዙ የስነ ልቦና ቀውስ ደርሶበታልና ከዛ ለማገገም እነዚህ ኢቨንቶች ወይም ሃይማኖታዊ ባህላዊ ታሪካዊ በዓላት በደንብ እንነቃቁ ከተሰራ አሪፍ የሆነ የማገገሚያ ግብአቶች ናቸው። ጠቀሜታቸው በጣም ከፍ ያለ ነው። ትልቅ የሆነ ጠቀሜታ ከሁሉም በላይ ደግሞ የህዝቡ አንድነት፣ ሰላም፣ መተባበር፣ መተጋገዝ ላይ የራሳቸው አስተዋጽኦ አድርገዋል። ቁጠባዊ ጠቀሜታቸው ደግሞ ከፍ ያለ ነው። በተለይ ትላልቅ ኢቨንቶች እና አሸንዳ፣ ህዳር ጽዮን፣ መስቀል በጣም ብዙ የተሰርተባቸው ረጅም ቦታ ላይ ረጅም ጉዞ የተጓዙ ማስቲካ ከረሜላ ወይም ሊስትሮ ከሚሰሩት ከትናንሽ ልጆች ጀምሮ እስከ ትላልቅ ሆቴሎች ለሁሉም በሚያሳትፍ መልኩ ግዙፍ የሆነ የኢኮኖሚክ መነቃቃትና ተጠቃሚነት ያረጋገጠበት ሁኔታ ነው ያለውና በዚህ መልኩ ነው። የነዳጅ እጥረት በትግራይ ጦርነቱን ተከትሎ የወደሙት የውሃ ተቋማት ዳግመ ግንባታ ላይ እንቅፋት መፍጠሩን ተገለጸ። የትግራይ ውሃና ኢነርጂ ቢሮ የ2017 ዓ.ም የስራ አፈጻጸምና የቀጣይ የደቡባዊ ዞን የዋሽ ክላስተር አስመልክቶ
ከባለድርሻ አካላት ጋር በማይጨው ከተማ ውይይት አካሂዷል። በውይይት መድረኩ የተገኙት የትግራይ ውሃና ኢነርጂ ቢሮ ምክትል ኃላፊ አቶ ንጉሰ ቢተው በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት 71 በመቶ የትግራይ የውሃ ተቋማት መውደማቸውን በማውሳት ከበጎ አድራጊ ተቋማት ጋር በመተባበር በተደረገ ጥረት እስካሁን 36 በመቶ መልሶ ግንባታና ጥገና እንደተደረገላቸው ተገልጿል። የነዳጅ እጥረት ጦርነቱን ተከትሎ የወደሙት የውሃ ተቋማት የመልሶ ግንባታ ሂደት ተግዳሮት እንደሆነባቸው የጠቀሱት አቶ ንጉሰ የውሃ አቅርቦት ከህይወት ጋር የተሳሰረ በመሆኑ የፌዴራል መንግስት አስቸኳይ መፍትሄ እንዲያደርግም ጥሪ አቅርበዋል። በትግራይ ደቡባዊ ዞን የተሻለ የውሃ ሀብት መኖሩን የገለጹት የዞኑ አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው የንጹህ መጠጥ ውሃ አቅርቦት ዝርጋታ አነስተኛ መሆኑንና ችግሩን ለመፍታት ተገቢውን ትኩረት ሰጥቶ መስራት እንደሚያስፈልግም አስገንዝበዋል። የውሃ ተቋማት መልሶ ለመገንባትና ለመጠገን መንግስታዊና መንግስታዊ ያልሆኑ ተቋማት ተሳትፎ ከፍ ማለት እንዳለበትም በውይይት መድረኩ ጥሪ ቀርቧል። ዜናዎቻችን ይቀጥላሉ። ሲም እና ሂልን ዊንግስ ኢትዮጵያ የተባሉ የግብረሰናይ ድርጅቶች ከታህሳስ 6 እስከ 10 2018 ዓ.ም በዶሃን የመጀመሪያ ደረጃ ሆስፒታል ለ400 ታካሚዎች ነጻ የሕክምና አገልግሎት መስጠታቸውን ተገለጸ። ግብረሰናይ ተቋማቱ የማህፀንና ጽንስ ሕክምና፣ ቀላል የቀዶ ጥገናና ሌሎች የሕክምና አገልግሎቶችን ሰጥተዋል። ስለ ሻጎስ ተጨማሪ አለው። ሲም ኢትዮጵያና ሂልን ዊንግስ ኢትዮጵያ ለኢሮብ ማህበረሰብ ነጻ የሕክምና አገልግሎት መስጠታቸው ተገልጿል። በገንዘብ አቅም ማጣት ይሁን በሌሎች ምክንያቶች ማሳከም ያጡት የተቸገሩ ወገኖች ማዕከል በማድረግ የማህፀንና የጽንስ ሕክምና፣ የቀላል ቀዶ ጥገና ሕክምና፣ የህፃናትና የአዋቂዎች የውስጥ ደዌ ሕክምና፣ የአይንና የጥርስ ሕክምና እንዲሁም ከምርመራ በኋላ ነጻ የመድኃኒት ድጋፍ በመስጠት ነው ወገኖቹን የአገልግሎት ተጠቃሚ ማድረግ የቻሉት። በዳዋን የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተር የሆኑ አቶ ሐይሽ ሐሊቦም ከታህሳስ 6 እስከ 10 2018 ዓ.ም ከ350 እስከ 400 ለሚሆኑ ወገኖች የነጻ ሕክምና አገልግሎት መስጠታቸውን ገልጸዋል። አክለውም ሆስፒታሉ ካለበት የባለሙያዎች እጥረት ማህበረሰቡም ከጤና ተቋም ጋር ካለው ርቀት አንጻር የሚመሰገን ድጋፍ መሆኑንና የጤና ባለሙያዎችም የሙያ ሽግግር መቅሰም የቻሉበት መሆኑን አስረድተዋል። የኢሮብ ብሔረሰብ ተወላጆችና ወዳጆች የሕክምና መስጫ አገልግሎት ድጋፍ እንዲያደርጉና ለሁለቱም የበጎ አድራጎት ድርጅቶች የትግራይ ጤና ቢሮ እውቅና እንዲሰጣቸው የተጠየቀ ሲሆን በአገልግሎቱ ተጠቃሚ የሆኑት ከወርዓት ለቀበሌ የመጡት መምህር ዓወት ገብረ እግዚአብሔርና ከዳውሃን የመጡት ወይዘሮ ብሩር አብርሃም ለተደረገላቸው የነጻ ሕክምና አገልግሎት ምስጋናቸውን አቅርበዋል። በትግራይ ያለውን የስራ አጥነት ቁጥር ለመቅረፍ በተያዘው ዓመት ከ215 ሺህ በላይ ወጣቶችን የፈጠራ ስራ ዕድል ተጠቃሚ ለማድረግ እቅድ መያዙን የትግራይ ቴክኒክና ሙያ የስራ ፈጠራ ቢሮ አስታወቀ። ቢሮ አክሎም በትግራይ ያለው ከፍተኛ የስራ አጥነት ቁጥር መጨመር በፌዴራል የስራ ፈጠራ ክህሎት ሚኒስቴር መስሪያ ቤት የተሰጠውን ትኩረት አነስተኛ መሆኑ ተከትሎ ነው ብሏል። ሙሉ ብርሃን ዳርጌ አምራች ዜጋ የሆነውን ወጣቱ ትውልድ ለአንድ ሀገር እድገት ያለውን ጠቀሜታ ሰፊና ጥልቅ መሆኑን ይታወቃል። በመሆኑም የትግራይ ቴክኒክ ሙያና የስራ ፈጠራ ቢሮ ይህንን በተመለከተ የስራ አጥ ወጣት ቁጥርን በመቀነስ የፈጠራ ስራዎችን በማበረታታትና የፈጠራ ስራ እድሎችን በማመቻቸት ረገድ የተለያዩ ስራዎችን እያከናወነ እንደሚገኝ እንዲሁም በትግራይ ያለውን ስራ አጥ ዜጋ ወደ 1 ሚሊዮን የሚጠጋ በመሆኑ በጣም ከፍተኛ ቁጥር ነው ሲሉ የቢሮ ኃላፊ ወይዘሮ ኤልሳ ተስፋ ያስረዳሉ። ስራ አጥ ወጣት በጣም ብዙ ነው። ወደ 1 ሚሊዮን ያክል የሚጠጋ ነው ስናየው እንደ ዜጋ። ይህንን በየአመቱ እየቀነስን ካልሄድ አገሪቱ በጣም ያስቸግራል። ወጣት ስራ ላይ ካልገባ ያንድ ከባቢ ኢኮኖሚ ማደግ የሚቻል አይደለም። በ2018 ዓመተ ምህረት በተያዘው በጀት ዓመት ከ215 ሺህ በላይ ወጣቶች በተለያየ የፈጠራ ዘርፍ በማሰማራት የስራ ዕድል ለመፍጠር እንደ ቢሮ የተያዘ እቅድ መኖሩንም ወይዘሮ ኤልሳ ገልጸዋል። ካለው ባለን አቅም መሰረት ወደ 215 ሺህ ያክል ወጣትም ሴቶችም አካል ጉዳተኛ ያጠቃለለ ስራ ዕድል እንፈጥራለን ብለን ተነስተናል ዛሬ ዓመት።
እስካሁን ድረስ የተከናወኑ የስራ አጥ ቁጥርን የመቀነስ ስራ ምን ይመስላል ብለን ላቀረብንላቸው ጥያቄም ወይዘሮ ኤልሳ ምላሽ ሲሰጡ ከተለያዩ አጋር መስሪያ ቤቶች በጋራ በመሆን በገጠርም ሆነ በከተማ ከ60 ሺህ በላይ ወጣቶችን ተጠቃሚ እንዲሆን ማድረጋቸውን አስታውቀዋል። ከግብርና ቢሮ፣ ከኢንዱስትሪ ቢሮ፣ ከማዕድን ቢሮ፣ ከመሬት ቢሮ አብረን ተጋግዘን የምንሰራው ነው። ወደ 65 ሺህ ያክል እስካሁን ስራ ዕድል ተፈጥረዋል። ይህንን በተለይ በገጠር ከተማ ግብርና ላይ ወደ 10 ሺህ የሚጠጋ በማኑፋክቸሪንግ ላይ ወደ 5 ሺህ የሚጠጋ ስራ ዕድል ተፈጥረዋል። ሌላውን ደግሞ በማዕድን ዙሪያ በኮንስትራክሽን ዙሪያዎች በሌሎችም በትግራይ ያለውን የስራ አጥ ቁጥር ለመቀነስ እንዲሁም ኢኮኖሚውን ለማሻሻል ከተለያዩ መንግስታዊ ያልሆኑ ተቋማት በጋራ በመሆን እየሰሩ መሆናቸውንም ወይዘሮ ኤልሳ አክለው ገልጸዋል። በተለይ ዩኒሴፍ፣ IOM፣ GIZ የሚባሉ ትካላት በቁጥር በርከት ያለ በጣም ብዙ ነው የሚሸፍኑት። በቁጥር በርከት ያለ ስራ አሁን ላይ ለማገዝ እየገቡ ነው። በተለይ ዩኒሴፍ ዛሬ አመት ወደ 40900 ወጣት በተለይ ደግሞ ሴቶችና አካል ጉዳተኛ ላይ ማሰልጠንና ስራ ዕድል ከመፍጠር መሰረት አድርጎ እየሰራ ነው ያለው። የትግራይ ቴክኒክ ሙያና የስራ ፈጠራ ቢሮ ኃላፊ ወይዘሮ ኤልሳ ተስፋይ ከፌዴራል የስራ ፈጠራና ክህሎት ሚኒስቴር መስሪያ ቤት በጋራ በመሆን የሚሰሯቸው ስራዎች መኖራቸውን አውስተው ቢሆንም ግን በትግራይ በነበረው ጦርነት ዘርፉ ከደረሰው ጉዳትና ውድመት አንጻር ግን በቂ ያለመሆኑን በማስታወስ ለቢሮው ልዩ ትኩረት እንዲሰጠውና ችግሮች እንዲፈቱም ጠይቀዋል። ከፌዴራል መንግስት በተለይ ከመስሪያ ቤታችን ስራና ክህሎት ሚኒስቴር መስሪያ ቤት አብረን የምንሰራው ስራዎች አሉ። ከስልጠና አኳያም ከተለያዩ ዘርፍ አኳያም ያው አብረን እየሰራን ነው። ግን ትግራይ እንደደረሳት ችግር ምን ተጠብቀው አላገኘንም። እንደማንኛውም ክልል መታየት አልነበረበትም ትግራይ በተለየ መልክ ቢኮዝ የደረሳትን ጦርነት በጣም ከባድ ነው። በጣም ከፍተኛ ጉዳት ደርሶባታል። የመቀሌ ዩኒቨርሲቲ ከባለድርሻ አካላት ጋር በመተባበር በጸረ ተባይ መድኃኒቶች አያያዝና አጠቃቀም ዙሪያ የተካሄዱ ጥናቶችን መሰረት ያደረገ መድረክ አካሂዷል። በራያ አዘቦ፣ እንደርታ እንዲሁም በክልተ አውላዕሎ ወረዳዎች በተካሄደው ጥናት ህብረተሰቡ በጸረ ተባይ መድኃኒቶች የግዢ ስርዓት ላይ አጠቃቀምና አወጋገድ ዙሪያ ግንዛቤ እንዲያገኝ አስችሏልም ተብሏል። በመቀሌ ዩኒቨርሲቲ የእርሻና የተፈጥሮ ሀብት ኮሌጅ ዲን ፕሮፌሰር ግርማይ ወልደ ሳሙኤል በወክላቸው የጸረ ተባይ መድኃኒት ባልተገባ መልኩ መጠቀም በሰው ልጆች ህይወት በእንስሳትና በአካባቢ አየር ንብረት ላይ ከባድ ጉዳት እያስከተለ መሆኑን ተናግረዋል። የጸረ ተባይ ኬሚካሎች አያያዝ አጠቃቀምና አወጋገድ ተገቢውን ክትትልና ቁጥጥር ካልተደረገበት የሰው ህይወት እንዲያልፍ ከማድረግ ባለፈ ለካንሰር በሽታ እንደ መንስኤ ሊሆን ይችላል ሲሉም አስገንዝበዋል። ይህም በወቅቱ እልባት ካልተሰጠበት ችግሩ እየከፋ በመሄድ መቆጣጠር ወደማይቻልበት ደረጃ ሊደርስ ይችላል ያሉት ፕሮፌሰር ግርማይ ሳይንሳዊ መፍትሄ በመጠቀም የክትትልና ቁጥጥር ስርዓት እንደሚያስፈልግም አሳስበዋል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ በወክላቸው መከላከልን መሰረት ያደረገና ጥንቃቄ የተሞላው የኬሚካል አጠቃቀም እንደሚያስፈልግ በመግለጽ በቀጣይም የትግራይ ጊዜያዊ አስተዳደር ካቢኔ እንዲታይ በማድረግ የእርሻና ተፈጥሮ ሀብት ቁጥጥር ባለስልጣን ለማጽደቅና ይፋ ለማድረግ በሂደት ላይ እንደሚገኝም ገልጸዋል። በመጨረሻ ቮሎዲሚር ዘለንስኪ የአውሮፓ ህብረት መሪዎች የዩክሬን ወታደራዊና ኢኮኖሚያዊ ፍላጎቶችን ለመደገፍ እገዳ የተጣለበት በብዙ ቢሊዮን ዩሮ የሚገመት የሩሲያ ገንዘብ ብድር ላይ በአስቸኳይ እንዲስማሙ ጥሪ ያቀረቡ። ለቢቢሲ ዘገባ ፍርቱና ገብሩ። ቭላዲሚር ዜሌንስኪ የአውሮፓ ህብረት መሪዎች የዩክሬን ወታደራዊና ኢኮኖሚያዊ ፍላጎቶችን ለመደገፍ እገዳ የተጣለበት በብዙ ቢሊዮን ዩሮ የሚገመት የሩሲያ ገንዘብ ብድር ላይ በአስቸኳይ እንዲስማሙ ጥሪ ማቅረባቸው ቢቢሲ ዘገበም። ዩክሬን ያላት የገንዘብ ክምችት እየተመናመነ ሲሆን በሚቀጥሉት ጥቂት ወራት ተጨማሪ ገንዘብ ወደ ኢኮኖሚዋ የማይገባ ከሆነም የድሮን ምርት መቀነስ ይኖርባታል ሲሉ ዜሌንስኪ ተናግረዋል። አውሮፓ ህብረት ውስጥ ያለው አብዛኛው የሩሲያ 245 ቢሊዮን ዶላር የሚያወጣ ሀብት በቤልጅየም በሚገኘው ዩሮክሊር ድርጅት መያዙንና እስካሁን ድረስ ቤልጅየምና ሌሎች አንዳንድ አባል አገራት
ገንዘቡ እንደ የካሳ ብድር መጠቀምን እንደሚቃወሙ ተናግረዋል። ሩሲያ የአውሮፓ ህብረት መሪዎች ገንዘቧን እንዳይጠቀሙ አስጠንቅቃለች ያለው ዘገባው፣ ነገር ግን የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ አጋጣሚውን መጠቀም አለብን ብለዋል። የብራስለስ ጉባኤ በጦርነቱ ወሳኝ ወቅት ላይ የተከሰተ ሲሆን ሩሲያ ገንዘቧን ለማስመለስ በዩሮክሊር ላይ በሞስኮ ፍርድ ቤት ክስ መስርታለች። ዜሌንስኪ ዩክሬን በሚቀጥለው ዓመት በእርግጠኝነት ከ45 እስከ 50 ቢሊዮን ዩሮ የበጀት ጉድለት እንደሚገጥማት ተናግረዋል ሲል ቢቢሲ ዘግቧል። በሌላ በኩል የአውሮፓ ኮሚሽን ኃላፊ ኡርሱላ ቮን ደር ሌየን ደግሞም መፍትሄ ላይ ሳንደርስ ጉባኤው ለቀን አንወጣም ሲሉ ቃል ገብተዋል። ሁሉም አይኖች የቤልጂየም ጠቅላይ ሚኒስትር ባርት ደ ዌቨር ላይ ናቸው ያለው ዘገባው፣ ጠቅላይ ሚኒስትሩ ሐሙስ ዕለት በቤልጂየም ፓርላማ እንደተናገሩት ሁሉም ነገር በቀሪው የአውሮፓ ህብረት አባላት ተቀባይነት ካገኘናም ከተስማማን ከሌሎች አውሮፓውያን ጋር አብረን ወደ ጥልቁ እንዘላለንና መቅዘፊያውም ይሸከመናል ብለን ተስፋ እናደርጋለን ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬንና በሩሲያ መካከል የሚካሄደውን ጦርነቱን ለማስቆም ከመቼውም ጊዜ በበለጠ ለስምምነት መቃረባቸው ተናግረዋል። የአሜሪካና የሩሲያ ባለስልጣናት ቅዳሜና እሁድ በማያሚ የሰላም እቅድ ላይ ተጨማሪ ውይይት ለማድረግ እንደሚገናኙ የዋይት ሀውስ ባለስልጣን ለኤኤፍፒ የዜና ወኪል ተናግረዋል። የክሬምሊን ልዑክ ኪሪል ዲሜትሪቭም ከትራምፕ ልዑካን ስቲቭ ዌትኮፍና ጃሬድ ኮሽነር በማያሚ እንደሚነጋገሩ ይጠበቃል። የዩክሬን ባለስልጣናትም ወደ አሜሪካ እያመሩ መሆናቸውና በብራስለስ የሚገኙ ፕሬዝዳንት ዜሌንስኪ ኬቭ ጦርነቱ ከቀጠለ ጦሯን ለመደገፍ ወይም ሙሉ በሙሉ ለመልሶ ግንባታ ለማዋል ገንዘቡን እንደሚያስፈልጋቸው ተናግረዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።